በዓለም የፖለቲካ ታሪክ ውስጥ እጅግ አስፈሪና እጅግ ግዙፍ እንዲሁም ውጤቱ ለትውልድ የሚተርፍ የታይታኖች ግብግብ በአሁኑ ሰዓት በመካከለኛው ምስራቅ ሰማይ ስር እየተቀጣጠለ ይገኛል። ይህ ግብግብ በዋሽንግተንና በቴህራን መካከል ብቻ የሚደረግ ሳይሆን የዓለማችንን የኃይል ሚዛን የሚቀይር ታላቋን ቻይናን እንደ ዋና ዳኛና እንደማይበገር የብረት ጋሻ ወደ መድረኩ ያስገባት ዓለም አቀፋዊ ፍጥጫ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታሪክ ታይቶ የማይታወቅ የኢኮኖሚ ጥፋት በማወጅ ኢራንን እስከ መጨረሻው ለመደምሰስና የሀገሪቱን የኢኮኖሚ ትንፋሽ ለመዝጋት ቆርጠው ተነስተዋል። ይሁን እንጂ በዚህ የትራምፕ የጥፋት ነጎድጓድ ፊት እንደ አንድ ግዙፍ ተራራ ጋሬጣ ሆና የቆመችው ቻይና የዋሽንግተንን እቅድ ክፉኛ እየፈተነችውና የዓለምን ጂኦፖለቲካ ወደማይታወቅ አቅጣጫ እየመራችው ትገኛለች። ፕሬዝዳንት ዶናልድ ትራምፕ ባለፈው ረቡዕ ባስተላለፉትና ዓለምን ባነጋገረው የቁጣ መልእክት በኢራን ላይ በማንኛውም ሀገር ላይ ተወስዶ የማያውቅ እጅግ ጨካኝና አውዳሚ የኢኮኖሚ ኦፕሬሽን እንደሚጀምሩ ይፋ አድርገዋል። ይህ የኢኮኖሚ ዲዴይ የተባለው ዘመቻ ኢራንን ከዓለም የንግድ የፋይናንስና የኢኮኖሚ መስመር ሙሉ በሙሉ በመቁረጥ አገዛዙን ተንበርክኮ እጅ እንዲሰጥ ለማድረግ የታለመ የወረቀት ላይ ኒውክሌር ጥቃት ነው። ትራምፕ በማኅበራዊ ሚዲያ ገጻቸው በታላላቅ ፊደላት ባሰፈሩት ዛቻ ለኢራን ማንኛውንም አይነት የትንፋሽ መውጫ የሚሰጡ ሀገራት፣ ባንኮች፣ አየር ማረፊያዎች፣ የንግድ ድርጅቶችና ኩባንያዎች ዕጣ ፈንታቸው ከኢራን የከፋ እንደሚሆን በይፋ አስጠንቅቀዋል። እናንተ ማን እንደሆናችሁ ታውቃላችሁ በማለት ያስጠነቀቁት ትራምፕ የነዳጅ ኮንትሮባንድን፣ የገንዘብ ልውውጥን፣ የመርከብ ምዝገባዎችንና ድብቅ የንግድ መስመሮችን በአስቸኳይ እንዲቆሙ ትዕዛዝ ሰጥተዋል። ይህ በትራምፕ በኩል የተሰነዘረ የኢኮኖሚ ማነቆ ኢራንን ብቻ ሳይሆን የቴህራን የኢኮኖሚ የደም ስር የሆነችውን ቻይናን በቀጥታ ኢላማ ያደረገ መሆኑ ግልጽ ነው። ይሁን እንጂ ትራምፕ ይህንን እጅግ አስፈሪ ዛቻ በሰነዘሩ በጥቂት ሰዓታት ውስጥ ከቤጂንግ የተሰማው ምላሽ የዋሽንግተንን ቤተ መንግስት የሚያናውጥና የትራምፕን ስልት ዋጋ የሚያሳጣ ነበር። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊጂያን ትራምፕ ያወጁትን የኢኮኖሚ ዲዴይ በጽኑ በመቃወም ማዕቀብና ጫና ችግሮችን ከመፍታት ይልቅ ይበልጥ እንደሚያወሳስባቸውና ዓለም አቀፋዊ ስርዓቱን እንደሚያናጋ ገልጸዋል። ቻይና የአሜሪካን የብቸኝነት ውሳኔ እናም በሌሎች ሀገራት ላይ የምታሳየውን የአስገዳጅነት ፖሊሲ እንደማትቀበል በይፋ ያስታወቀች ሲሆን ጉዳዩ በዲፕሎማሲያዊና በፖለቲካዊ መንገድ ብቻ መፈታት እንዳለበት አሳስባለች። ይህ የቻይና ምላሽ ተራ የቃላት ተቃውሞ አይደለም። ይልቁንም ትራምፕ ሊጥሉት ያሰቡትን ዓለም አቀፍ የኢኮኖሚ ማነቆ ዋጋ ቢስ ሊያደርገው የሚችል ግዙፍ የፖለቲካና የኢኮኖሚ ጋሻ ነው። ቻይና የኢራን ዋነኛ የነዳጅ ደንበኛ፣ ትልቁ የኢኮኖሚ አጋርና የስትራቴጂካዊ ደህንነት ዋስትና በመሆኗ ቤጂንግ ከአሜሪካ ማዕቀብ ጎን ካልቆመች የትራምፕ የጥፋት ቀጠሮ የውሃ ላይ ኩል ሆኖ እንደሚቀርና የአሜሪካ የበላይነት ለትልቅ ፈተና እንደሚጋለጥ ግልጽ ሆኗል። በአሁኑ ወቅት በዋሽንግተንና በቤጂንግ መካከል ያለው ግንኙነት እጅግ አስገራሚ በሆነ ውጥረትና ቅራኔ ውስጥ ይገኛል። ፕሬዝዳንት ትራምፕ በመጪው መስከረም ወር የቻይናውን ፕሬዝዳንት ሺጂንፒንግን ለታላቅ የመንግስታዊ ጉብኝት በዋይት ሀውስ ሊቀበሉ ቀጠሮ ይዘዋል። ይህ ጉብኝት በትራምፕ የስልጣን ዘመን ውስጥ እንደ ትልቅ ዲፕሎማሲያዊ ስኬት የሚታይም ነው። ይሁን እንጂ በኢራን ላይ የታወጀው ይህ አዲስና ጨካኝ ማዕቀብ ቻይናን በቀጥታ የሚጋፋ ነው። ትራምፕ የኢራንን ነዳጅ በሚገዙ የቻይና ግዙፍ ኩባንያዎችንና የንግድ ተቋማትን ካላገዱ በኢራን ላይ የጣሉት ማዕቀብ ምንም አይነት ውጤት አይኖረውም። ነገር ግን በቻይና ተቋማት ላይ ማዕቀብ ከጣሉ ደግሞ ከፕሬዝዳንት ሺጂንፒንግ ጋር ያላቸውን ወሳኝ ግንኙነት፣ የንግድ ስምምነትና የዓለምን ኢኮኖሚ መረጋጋት አደጋ ላይ ይጥላሉ። ይህ ሁኔታ ትራምፕን በራሳቸው በፈጠሩት ወጥመድ ውስጥ የከተታቸው ይመስላል። ቻይና ይህንን የአሜሪካን ድክመትና አጣብቂኝ ጠንቅቃ ስለምታውቅ በአሜሪካ ፊት ላለመንበርከክ ያላትን ጥንካሬ በድፍረት እያሳየች ትገኛለች። የቻይና ድራጎን በኢራን ሰማይ ላይ ጥላውን በመዘርጋት የአሜሪካን የኢኮኖሚ መብረቅ ለመመከት መዘጋጀቱ ትራምፕን ከመቼውም ጊዜ በላይ አስቆጥቷል። በሌላ በኩል በሆርሙዝ ወሽመጥ ላይ ያለው ወታደራዊ ፍጥጫ ወደ ለየለቱና ወደ አሰቃቂ ጦርነት እያመራ ነው። የአሜሪካ ባህር ኃይል በምስጢራዊና በከፍተኛ ጥንቃቄ እየታጀበ የነዳጅ ጫኝ መርከቦችን የማጀብ ተግባር እያከናወነ ይገኛል። መርከቦቹ በኦማን የባህር ዳርቻ በኩል በሚያልፈው ደቡባዊ ኮሪደር እንዲጓዙ እየተደረገ ሲሆን ይህም ከኢራን የባህር ጠረፍ ርቆ የአሜሪካን የጦር መርከቦች ጥበቃ ለማግኘት የታለመ ነው። ከግንቦት ወር ጀምሮ ከ1000 በላይ መርከቦች በአሜሪካ ጦር ጥበቃ በወሽመጡ እንዲያልፉ ተደርገዋል። ይሁን እንጂ ይህ ጥበቃ ሰላማዊ አይደለም። መርከቦቹ በየቀኑ ከኢራን በሚተኮሱ እጅግ ዘመናዊ ድሮኖችና ሚሳኤሎች ጥቃት እየደረሰባቸው ነው። በቅርቡ ከግሪክና ከተባበሩት አረብ ኤምሬትስ የተነሱ ግዙፍ መርከቦች በጥቃት ተመትተዋል። መርከቦቹ እንዲሰምጡ ወይንም እንዲተዉ ተደርገዋል።
በዚህም የመርከብ ሰራተኞች ሕይወት አልፏል። ትራምፕ የሆርሙዝ ወሽመጥን የአሜሪካ ግዛት ወይንም ዩኤስ ቴሪተሪ ብለው መጥራታቸውም በዓለም አቀፍ ደረጃ ትልቅ ተቃውሞንና ግርምትን ያስነሳ ሲሆን ኢራንም ይህንን እንደ ሉዓላዊነት መድፈርና እንደ ጦርነት አዋጅ ቆጥረዋለች። የባህር ላይ ፍልሚያው አሁን ወደ ደም መፋሰስ ተቀይሯል። የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዚ ለውጭ ኃይላት በተለይም ለአሜሪካና ለአጋሮቿ እጅግ አስደንጋጭ ማስጠንቀቂያን ሰጥተዋል። ከቀጠናው በአስቸኳይና ጊዜው ሳይረፍድባችሁ ውጡ በማለት ያስጠነቀቁት አዚዚ የቀጠናውን እያንዳንዱን እንቅስቃሴ በቅርብ እየተከታተለች መሆኑንና ማንኛውንም የአሜሪካ የተሳሳተ ስሌት በታሪክ ታይቶ የማይታወቅ አሰቃቂ መዘዝ እንደሚያስከትል ዝተዋል። ኢራን አዲስ የቀጠናዊ ስርዓት መፍጠሯንና የውጭ ኃይላትን ይህንን እውነታ እንዲቀበሉም አሳስቧል። ኢራን አሜሪካን በታሪክ ለማዋረድና ትራምፕን በመጪው የምርጫ ዋዜማ ለከፋ የፖለቲካ ሽንፈት ለመዳረግ ያላትን ቆራጥነት በየቀኑ እያሳየች ነው። ይህ የቴህራን ግትርነት ደግሞ ከቻይና በምታገኘው ድብቅና ግልጽ የኢኮኖሚ የፖለቲካና የቴክኖሎጂ ድጋፍ ላይ የተመሰረተ መሆኑን ብዙ ተንታኞች ይስማማሉ። ቻይና ለኢራን የምትሰጠው ድጋፍ ለትራምፕ ማዕቀብ ትልቁ ማርከሻ ሆኗል። በዚህ አስፈሪ ፍጥጫ መካከል ያለው የሰው ልጅ ሕይወት ዋጋም እጅግ እየናረና አሳዛኝ እየሆነ መጥቷል። የፔንታገን የቅርብ ጊዜ ይፋዊ መረጃዎች እንደሚያመለክቱት ከኢራን ጋር በተፈጠረው ግጭት የአሜሪካ ወታደራዊ ጉዳት ቁጥር ከ750 በላይ ሆኗል። ኤፒክ ፊውሪ በተባለው ወታደራዊ ዘመቻ ውስጥ 18 የአሜሪካ ወታደሮች ሕይወታቸው ያለፈ ሲሆን ከ757 በላይ የሚሆኑት ደግሞ የአካል ጉዳት ደርሶባቸዋል። ይህ አሃዝ በአሜሪካ ኮንግረስ ውስጥ ትልቅ ውዝግብና ድንጋጤን የፈጠረ ሲሆን የትራምፕ አስተዳደር ለጦርነቱ የሚፈለገውን ተጨማሪ ቢሊዮን ዶላር በጀት ለማግኘት በሴኔት ፊት ከባድ ሙግት እያደረገ ይገኛል። ጦርነቱ በወታደራዊ መስክ ብቻ ሳይሆን በዲፕሎማሲያዊና በኢኮኖሚ መስክም የአሜሪካን ታላቅነት እየፈተኑ ይገኛል። ፔንታገን መረጃዎችን በማቀናበር ላይ ቴክኒካዊ ችግር ነበረብኝ ቢልም የወታደሮቹ ደም መፍሰስ ግን በዋሽንግተን ላይ ያለውን ፖለቲካዊ ጫና አክብዶታል። ትራምፕ የጀመሩት የኢኮኖሚ ማነቆ ስትራቴጂ ትልቅ ፈተና የገጠመው ከቻይና ብቻ ሳይሆን ከአሜሪካ የረጅም ዘመን ወዳጆችም ጭምር ነው። ፕሬዝዳንቱ የረጅም ዘመን ስልታዊ አጋራቸው የሆነችውን ኦማንን ጥሩ ካልሆናችሁ ቦምብ እጥልባችኋለሁ ብለው መዛታቸው አሜሪካ በዓለም አቀፍ ደረጃ ያላትን የሞራል የበላይነትና ዲፕሎማሲያዊ ተሰሚነት ክፉኛ ነክቶታል። ቻይና ይህንን ክፍተትና የአሜሪካን መገለል በመጠቀም ራሷን እንደ ሰላም አስከባሪ፣ እንደ ምክንያታዊ ኃይልና እንደ ዓለም አቀፍ ዲፕሎማሲያዊ መሪ አድርጋ በማቅረብ የአሜሪካን የአንድዮሽ ውሳኔ የምትቃወም ብቸኛ ኃይል ሆና ብቅ ብላለች። የቻይና የውጭ ጉዳይ ሚኒስትር የኃይል እርምጃና ጫና ችግርን አይፈታም ማለቱ ለትራምፕ ግልጽ የሆነ ዲፕሎማሲያዊ ንቀት መልእክት ነው። ቤጂንግ ለኢራን የኢኮኖሚና የፖለቲካ ዋስትና በመስጠት የአሜሪካን ማዕቀብ ወደ ተራ ወረቀትና ውጤት አልባ ዛቻ እየቀየረችው ትገኛለች። በትራምፕና በሺጂንፒንግ መካከል ያለው ፍጥጫ የዓለምን የወደፊት ዕጣ ፈንታ የሚወስን ታሪካዊ ክስተት ነው። ትራምፕ የኢራንን ኢኮኖሚ በማድቀቅና አገዛዙን በመጣል እንደ ታላቅ ድል አድራጊ ሆኖ ለመውጣት ቢመኙም ቻይና ግን የኢራን ውድቀት ማለት በመካከለኛው ምስራቅ ያላት ስትራቴጂካዊ ተጽዕኖ ማክተም መሆኑን ስለምታውቅ እስከ መጨረሻው የደም ጠብታ ድረስ ለመፋለም ተዘጋጅታለች። የቻይና ባንኮችና የነዳጅ ኩባንያዎች የአሜሪካን ማስፈራሪያ ችላ በማለት ከኢራን ጋር ያላቸውን የቢሊዮን ዶላር ልውውጥ ከቀጠሉ ትራምፕ ቻይና ላይ ማዕቀብ ለመጣልና ከፕሬዝዳንት ሺጂንፒንግ ጋር ያላቸውን ቀጠሮ ለመሰረዝ የሚደፍሩት እስከምን ድረስ ነው የሚለው ጥያቄ የአሜሪካን ፖሊሲ አውጪዎች በጭንቀት እያራደ ይገኛል። ቻይና በዚህ ፍጥነት ውስጥ እንደ አንድ ግዙፍ የቼዝ ተጫዋች የአሜሪካን እያንዳንዱን እርምጃ አስቀድማ በመገመት መከላከያዋን አጠናክራለች። ይህ የኢኮኖሚ ዲዴይ እንደ ትራምፕ እቅድ ሳይሆን እንደ ቻይና ፍላጎት እየተመራ ያለ ይመስላል። ቻይና የአሜሪካን ግፊት በዲፕሎማሲያዊና በኢኮኖሚያዊ ጋሻ በመመከት ኢራን በጽናት እንድትቆም አድርጋታለች። በአሁኑ ወቅት ዋሽንግተን በሁለት እሳት መካከል ትገኛለች። በአንድ በኩል ከኢራን ጋር የሚደረግ የለየለትና ደም አፋሳሽ ወታደራዊ ጦርነት፣ በሌላ በኩል ደግሞ ከቻይና ጋር የሚደረግ ዓለም አቀፋዊ የኢኮኖሚ ፍጥጫ። ትራምፕ የትኛውን እንደሚመርጡ ባይታወቅም ቻይና ግን በኢራን ጉዳይ ላይ ያላትን አቋም በሀብትም በጉልበትም ለማስጠበቅ ያላትን ቁርጠኝነት ለዓለም አሳይታለች። የቤጂንግ ዲፕሎማሲያዊ ብልሃት ትራምፕን ወደ ግድግዳው አስጠግቷቸዋል። በተጨማሪም የትራምፕ አስተዳደር በሀገር ውስጥ ካለው ፖለቲካዊ ጫና ጋር እየታገለ ይገኛል። በመጪው ጥቅምት ወር የሚካሄደው የመካከለኛው ዘመን ምርጫ ለትራምፕ የስልጣን ቀጣይነት ወሳኝ ነው። ኢራን ይህንን ድክመት በመጠቀም በሆርሙዝ ወሽመጥ ላይ የምታደርገው ጥቃት በማጠናከር የዓለምን የነዳጅ ዋጋ እንዲጨምርና የአሜሪካ መራጮች በትራምፕ ላይ እንዲቆጡ ለማድረግ እየሰራች ነው።
ቻይናም ይህንን የኢራን ስልት በዝምታ እየገፋች ትገኛለች። ትራምፕ ሁኔታው በጣም ጥሩ ነው ቢሉም በነዳጅ ማደያዎች ያለው የዋጋ ጭማሪና በዋሽንግተን ጎዳናዎች የሚሰማው ተቃውሞ ግን ሌላ ታሪክን ይናገራል። ቻይና በዚህ የፖለቲካ ቁማር ውስጥ ኢራንን እንደ መሳሪያ በመጠቀም አሜሪካን በማዳከም ላይ ትገኛለች። የሆርሙዝ ወሽመጥ አሁን የሞት ኮሪደር ሆኗል። የአሜሪካ ባህር ኃይል 20 የሚሆን የጦር መርከቦችን በኦማን ባህር ውስጥ ያሳፈረ ቢሆንም የኢራን ድሮኖች ግን አሁንም የአሜሪካን ጥበቃ ጥሰው የነዳጅ መርከቦችን መምታታቸውን ቀጥለዋል። የአሜሪካ የጦር መርከቦችና አውሮፕላኖች በየደቂቃው በሚሰነዘር ጥቃት ውስጥ ሆነው ጥበቃ ማድረጋቸው ለወታደሮቹ ከፍተኛ ድካምና ስጋትን ፈጥሯል። በተለይም በባህሬን የሚገኘው የአሜሪካ ባህር ኃይል ጣቢያ በጥቃት መጎዳቱ የአቅርቦት መርከቦች እስከ ዲያጎ ጋርሲያ ድረስ ረጅም ርቀት እንዲጓዙ መገደዳቸው የአሜሪካን ወታደራዊ አቅም እየፈተነ ይገኛል። ይህ ሁሉ ኪሳራና ስቃይ የሚደርሰው ደግሞ ቻይና ለኢራን በምትሰጠው የዲፕሎማሲያዊ ዋስትና ምክንያት ጦርነቱ ሊቆም ባለመቻሉ ነው። ትራምፕ ያወጁት የጥፋት ቀጠሮ የቻይናን ግድግዳ አልፎ ኢራንን ማድቀቅ ይችል ይሆን የሚለው ጥያቄ አሁንም ምላሽ አላገኘም። ሆኖም ግን ቻይና በኢራንና በአሜሪካ መሃል የፈጠረችው ጫና ትራምፕን ከዚህ ቀደም ከገጠሟቸው ፈተናዎች ሁሉ የከፋና እጅግ አደገኛ ሆኖባቸዋል። ቻይና ለኢራን የምትሰጠው የገንዘብና የቴክኖሎጂ ድጋፍ እንዲሁም በዲፕሎማሲው መድረክ የምታሳየው ጽናት ትራምፕን ወደማይፈልጉት ድርድር ወይንም ወደማይወጡት የኢኮኖሚ ጦርነት ሊከታቸው ይችላል። የቻይና ድራጎን እና የአሜሪካው ንስር በመካከለኛው ምስራቅ ምድር ላይ የሚያደርጉት ይህ ፍልሚያ የዓለም የታሪክ አቅጣጫን የሚቀይር ይሆናል። ይህ የታላላቅ ኃይላት ፍጥጫ ዓለምን ወደማይታወቅ ጥልቀት እየመራትም ነው። በትራምፕ የኢኮኖሚ ጦር መሳሪያና በቻይና የዲፕሎማሲያዊ ጥንካሬ መካከል የሚደረገው ግብግብ የመካከለኛው ምስራቅን ካርታ ብቻ ሳይሆን የዓለምን የኃይል አሰላለፍ ለዘላቂው ሊቀይር ይችላል። ቻይና በኢራንና በአሜሪካ መሃል የፈጠረችው ጫና ትራምፕን ከዚህ ቀደም ከገጠሟቸው ፈተናዎች ሁሉ የከፋና እጅግ አደገኛ የሆነባቸው ጉዳይ ሆኗል። የጥፋት ቀጠሮ ተቃርቧል። ነገር ግን አጥፊውና ጠፊው ማን እንደሚሆን የሚወሰነው በዋሽንግተን የሚተላለፉ ትዕዛዞች ሳይሆኑ በቤጂንግ የሚወሰዱ እርምጃዎች ሊሆኑ እንደሚችሉ ከወዲሁ እየታየ ነው። ዓለም ይህንን የታሪክ ሂደት በትልቅ ስጋትና ድንጋጤ እየተመለከተችው ትገኛለች። ጦርነቱ ገና አልተጠናቀቀም። ነገር ግን የቻይና ሚና በዚህ ጦርነት ውስጥ እንደ ወሳኝ ገላጋይ ሳይሆን እንደ ወሳኝ ተፋላሚ ብቅ ማለቱ የአሜሪካን የበላይነት የመጨረሻ ምዕራፍ ሊያበስር እንደሚችል ብዙዎች እየተነበዩ ይገኛሉ። ቻይና በትራምፕ የኢኮኖሚ ጦርነት ላይ የደቀነችው ተቃውሞ ለኢራን ብቻ ሳይሆን ለራሷም የዓለም መሪነት የምታደርገው ትልቅ ሙከራ ነው። ትራምፕ የኢኮኖሚ ዲዴይ ሲሉ፣ ቻይና ደግሞ የዲፕሎማሲ ግንብ በማለት ምላሽ ሰጥተዋል። በዚህ ግንብና በዚያ ነጎድጓድ መካከል የሚደቀው የኢራን ሕዝብና የሚፈሰው የአሜሪካ ወታደሮች ደም ግን የታሪኩ እጅግ አሰቃቂ ገጽታ ሆኖ ይቀጥላል። የጥፋት ቀጠሮ ተቃርቧል። ዓለም ትንፋሿን ውጣ ቀጣዩን ክስተት በመጠባበቅ ላይ ትገኛለች። ትራምፕ ከቻይና ጋር ያላቸውን ግንኙነት መስዋዕት አድርገው ኢራንን ያደጋሉ ወይስ ቻይና አሜሪካን አንበርክካ አዲሱን የዓለም ስርዓት ታውጃለች? ይህ ጥያቄ በመጪው መስከረም ወር በዋሽንግተን በሚካሄደው የታላላቅ መሪዎች ስብሰባ ላይ ምላሽ ያገኛል ተብሎ ይጠበቃል። እስከዚያው ግን የሆርሙዝ ወሽመጥ በደም በነዳጅና በብረት ድምፅ መናወጡን ይቀጥላል።